ልክ እንደባለፈው ሁሉ ዛሬም እንግሊዘኛ ለመቻል ጠንካራ መሰረት የሚሆኑ ቁልፍ እንግሊዘኛ ቃላቶችን እየተለማመድን እንማራለን። በግሩፕ ተከፋፍለዋል። እያንዳንዱ ግሩፕ ባለቀ ቁጥር መልሼ ስለምጠይቃችሁ ፎከስ አድርጋችሁ ተከታተሉ። ግራብ አ ፔን፣ ቴክ ኖትስ ኤንድ ስቴይ ቲዩንድ። በመጀመሪያ ግሩፕ የምናየው ድርጊቶች፣ ግሶች ነው የምናየው በየቀኑ የሚካሄዱ ማለት ነው። የመጀመሪያው ነቃ ለማለት መንቃት፣ ዌክ አፕ። ያ ዌክ አፕ መንቃት ነው። ለምሳሌ I woke up at 6 am I wake up at 6 am 12 ሰዓት በጠዋቱ እነቃለሁ ማለት ነው። ሁለተኛው ማብሰል cook my mother cooks every morning my mother cooks every morning እናቴ ሁሉ ጊዜ በጠዋቱ ታበስላለች ማለት ነው። ሶስተኛው ማጽዳት clean አይደል? ያ clean። ለምሳሌ we cleaned the house on Saturday we cleaned the house on Saturday ቅዳሜ ማለት ነው። እንግዲህ የተለመደ ድርጊት ነው ፕሬቨንት ስለሆነ ቅዳሜ ላይ ቤቱን እናጸዳዋለን ማለት ነው። እዚህ ጋር ቦነስ ልጨምራችሁና ክሊን አፕ አብራ ከመጣለች አንዳንዴ ክሊን አፕ ከሆነ አንድ የሆነ የተዝረከረከ የቆሸሸን ነገር ማጸዳዳት ከሆነ ግን ክሊን አፕ ትላላችሁ። ለምሳሌ ጓደኛችሁ ቤት ቆሻሻ አያችሁትና ቤትን አጸዳዳው ተዝረክርኳል ማለት ከፈለጋችሁ ክሊን አፕ ዮር ሩም ትላላችሁ። ቤትን አጸዳዳው ማለት ነው። አራተኛው ማጠብ ወሽ አላችሁ፣ ችግር የለውም ዋሽ በሉ። ዋሽ ማጠብ። ለምሳሌ please wash your hands please wash your hands እባክህን እጆችን ታጠብ እያላችሁ መግዛት። buy ናይፍ። ለምሳሌ I want to buy shoes I want to buy shoes ጫማ መግዛት እፈልጋለሁ እያላችሁ። በተቃራኒ መሸጥ ሲሆን ደግሞ sell ያ sell she sells coffee at the market she sells coffee at the market ገበያ ላይ ቡና ትሸጣለች ማለት ነው። መሸከምስ carry ያ carry he's carrying a heavy bag he is carrying a heavy bag ከባድ ቦርሳ ተሸክሟል ማለት ነው። ስምንተኛው መጠበቅ wait እባክህ ጠብቀኝ ስትሉ please wait for me ትላላችሁ። wait for ታስከትላለች። ይችን እንዳታውሱ wait እና for አንድ ላይ ነው የሚሄዱ። so please wait for me ትላላችሁ። ዘጠነኛ መበደር ምን ይባላል? borrow ያ ለምሳሌ can I borrow your pen can I borrow your pen ስክሪፕቶ መበደር እችላለሁ ማለት ነው። ከዚህ ግሩፕ የመጨረሻው መመለስ return I will return the book tomorrow I will return the book tomorrow መጽሐፉን ነገ መልሰዋለሁ ማለት ነው። ኦልራይት የፈጠነ ደቂቃችኋለሁ። አሁን ተሎ መልሱ። መንቃት wake up ማብሰል cook ማጽዳት clean ማጠብ ዋሽ መግዛት buy መሸጥ sell መሸከም carry መጠበቅ wait መበደር borrow መመለስ return። ኦልራይት ሁለተኛ ግሩፕ ላይ የምናየው ደግሞ ታይም ናምበርስ ኤንድ ፍሬዝስ ያለበት ሰዓት፣ ቁጥሮች፣ ስሜቶች የምንገልጽበት። ዛሬ ስትሉ ምን ትላላችሁ? today is a good day ዛሬ ጥሩ ቀን ነው ማለት ነው። ነገ tomorrow see you tomorrow ብትሉ ነገ እንገናኛለን ማለት ነው። ሶስተኛው ትላንት ስትሉ yesterday I called you yesterday ትላንትና ደውዬልህ ነበር ማለት ነው። ቀደም ብሎ ማለት ትፈልጉ early come early to the meeting ለስብሰባው ቀደም ብለና ማለት ነው። come early to the meeting ዘግይቶ ሲሆንስ መዘግየት late ያ late sorry I am late ይቅርታ አረፈድኩ ማለት ነው። ደከመኝ ማለት ብትፈልጉ tired ያ I'm tired after work I am tired after work ከስራ በኋላ ደከመኝ ማለት ነው። ደስተኛ happy ታውቁታላችሁ። she looks happy today ዛሬ ደስተኛ ትመስላለች ማለት ነው። በተቃራኒው ደግሞ መጨነቅ ተጨነቀ ለማለት worried he's worried about the exam he is worried about the exam ስለ ፈተናው ተጨንቋል ማለት ነው። ዘጠነኛ ነፃ ለማለት ለጊዜ ምናምን ሊሆን ይችላል free ለምሳሌ I'm free this afternoon I am free this afternoon ዛሬ ከሰዓት ፍሪ ነኝ ነፃ ነኝ ማለት ነው። by the way ዛሬ ከሰዓት ስትሉ this afternoon ነው የምትሏል። ዛሬ ጠዋት ማለት ብትፈልጉ ደግሞ በተመሳሳይ this morning
ዛሬ ማታ ማለት ብትፈልጉስ ዚስ አላችሁ። ዚስ ሳይሆን ቱናይት ብቻ ቱናይት። ስራ በዝቶብኛል ስትሉ ቢዚ። ለምሳሌ ጃክስ ቢዚ ዚስ ዊክ፣ ጃክ ኢዝ ቢዚ ዚስ ዊክ። በዚህ ሳምንት ጃክ ቢዚ ነው ማለት ነው። የፈጠነ ጠይቃችኋለሁ። አሁን ተሎ መልሱልኝ። ዛሬ ቱዴይ፣ ነገ ቱሞሮ፣ ትላንት yesterday፣ ቀደም ብሎ early፣ ዘግይቶ late፣ ደከመኝ tired፣ ደስተኛ happy፣ መጨነቅ worried፣ ነፃ free፣ ስራ የበዛበት ቢዚ። መጨረሻ ሶስተኛ ግሩፕ ላይ የምናየው ደግሞ ወርክ ኤንድ መኒ፣ ስለ ስራና ስለ ገንዘብ ነው የምናየው። የመጀመሪያው ስራ ምን ይባላል? ጃብ። ኔቲቭ ስፒከሮች ጃብ እያሉ ስለሚጠሩት እናንተም ጃብ እያላችሁ ጥሩት። ሙያዊ የሆነ ስራ ነው፣ ፕሮፌሽን ነው፣ የራሱ መደብ ያለው ስራ ነው ማለት ነው። ወርክ ከሆነ ግን እለት በእለት የሚካሄድ ጠቅለል ያለ ስራ ነው። ለምሳሌ አዲስ ስራ አገኘው ስትሉ I found a new job፣ I found a new job፣ አዲስ ስራ አገኘው ለማለት ነው። ሌላው የወር ደሞዝ ምን ይባላል? ሳለሪ የወር ደሞዝ ይባላል። ከዚህ ጋር አያይዛችሁ ደግሞ የምታዩት ዌጅ ሲባል ትሰማላችሁ። ዌጅም እንደ ደሞዝ ሆኖ ነገር ግን በሰዓት የሚከፈል ወይም ደግሞ በቀን ታስቦ የሚከፈል ነው። ለሳላሪ ምሳሌ እንስራ። በዚህ ወር ደሞዝ ይጨምሯል ማለት ብትፈልጉ my salary increased this month፣ my salary increased this month፣ በዚህ ወር ደሞዝ ይጨምሯል እያላችሁ ነው። ሌላው ዋጋ ስትሉ ፕራይስ፣ የእቃዎች ምናምን ዋጋ በፕራይስ ይገለጻል። ወጪ ሲሆን ደግሞ አብራችሁን ማወቅ አለባችሁ። ኮስት፣ የሆነ ነገር ለማድረግ ስትፈልጉ የምታወጡት ወጪ ኮስት ይባላል። ምሳሌ እንስራ። የዚህ ዋጋው ስንት ነው ማለት ስትፈልጉ what is the price of this፣ what is the price of this፣ የዚህ ዋጋ ስንት ነው ማለት ነው። እዚህ ጋር አያይዛችሁ this ማለት ይህ ማለት ነው። ቀረብ ላለ ነገር ነው this የምትሉ። ራቅ ደግሞ ያ ለማለት ብትፈልጉ ዳት ትላላችሁ። what the price of that፣ የዛ ዋጋ ስንት ነው ለማለት ስትፈልጉ ነው። አብራችሁ የዲስ እና ዳት ልዩነቱን ወቁት። አራተኛ ላይ ደርሰናል። ርካሽ ማለት ስትፈልጉ ምን ትላላችሁ? ቺፕ። ይህ ሸሚዝ ርካሽ ነው ስትሉ this shirt is cheap፣ this shirt is cheap፣ ሸርት ሸሚዝ ማለት ነው። ይህ ሸሚዝ ዋጋው ርካሽ ነው ማለት ነው። በተቃራኒው ደግሞ ውድ ሲሆን ምን ትላላችሁ? ኤክስፔንሲቭ። ለምሳሌ the phone is expensive፣ the phone is expensive፣ ስልኩ ውድ ነው እያለ ነው። ሰባተኛ መቆጠብ ምን ይባላል? ሴቭ መቆጠብ። ለምሳሌ I save money every month፣ ሁል ጊዜ በየወሩ እቆጥባለሁ እያላችሁ። ከመቆጠብ በተቃራኒ ገንዘብ ማውጣት ምን ይባላል? ስፔንድ። ላፈላጊ ነገር ሊሆን ይችላል፣ ብቻ ገንዘብ ማውጣት ስፔንድ ይባላል። ስፔንድ። don't spend all of your money፣ do not spend all of your money። ስፔንድ ማውጣት ስለሆነ ሙሉ ገንዘብህን አታውጣ እያላችሁ። ስምንተኛ ላይ ደርሰናል። እዳ ምን ይባላል? ዴብት አላችሁ። አትነበቡ። ዴት። ከዚህ ጋር ተያይዞ ዴት ስትባል ይችኛዋ ዴት አይደለችም። ይቺ ዴት ስትነበብ ዴት ይህ አለበት። ዴት ቀጠሮ ወይም ደግሞ ዓመተ ምህረት ለማለት ነው። ይቺ ግን ዴት ብቻ ናት። ዴት እዳ ማለት ነው። ለምሳሌ ሙሉ በሙሉ እዳውን ከፈለ ማለት ብትፈልጉ he paid off all his debt፣ he paid off all his debt። ኦፍ ታስፈልጋለች። ሙሉ በሙሉ ጨረሰ ከፈለ ለማለት ከፈለጋችሁ ፔድ ላይ አብሮ ኦፍ መግባት አለበት። he paid off all his debt። ነገር ግን ኦፍን ሳታስገቡ he paid his debt ብትሉ ሙሉ በሙሉ ከፍሏል ማለት ላይሆን ይችላል። የተወሰነውን ፓርት ከፍሎ ሊሆን ይችላል። ከዕዳ ጋር አያይዘን ማወቅ ያለብን ብድር ሎን ይባላል። ሎን የቅድሙ ዕዳ ነው። አንድ ጊዜ ተሸክማችሁታል፣ ዕዳ ነው። ከሰው ወይም ከባንክ የምትበደሩ ከሆነ ሎን ይባላል። ሎን። ዘጠነኛው ደንበኛ ስትሉ ምን ትላላችሁ? ከስተመር ደንበኛ ነው። ለምሳሌ ደንበኛ ሁልጊዜም ትክክል ነው ማለት የምትፈልጉ ከስተመር is always right። እዚህ ጋር አያይዛችሁ ቋሚ ደንበኛ ከሆነ ምን ትላላችሁ? ሬጉላር ከስተመር። መጨረሻ ላይ ደርሰናል። አስረኛው ስብሰባ ምን ይባላል? ሚቲንግ። ኔቲቭ ስፒከሮች ሲጠሩት ምን ይሉታል? ቲ በሁለት በሁሎቹ መካከል ከሆነ እንዴት ነው የሚያነቧት? እንደ ድ አይነት ነገር ነው የሚያነቧት። ጥብቅ ያለ ድ ሳይሆን ላላ ያለ ድ። ሶ ሚቲንግ የሚለው ምን ይሆናል? ሚሪንግ። እስኪ በሉት። ያ በደንብ ግልጽ የሚሆን ሌላ ምሳሌ ልስጣችሁ። ኤዲቲንግ ሲነበብ እንዴት ነው የሚነበብ?
ኤደሬን ቲ ዲ ትሆናለች። ግን ምንላት ደግሞ ጂ አብራሽ ጠፋና ይሄን ሲነበብ ምን ይሆናል? ኤደሬን ኤደሬን። አያችሁት? እሺ ይሄም ካልተያዛችሁ ሌላ ምሳሌ እንስራ። ፑት ኢት የሚለውን ስናነበው የመጀመሪያዋ ቲ በሁለት ቫውሎች መካከል ያለች አይደል? ሰው ስናነበው ፑሬት 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 ብለን እናነበዋለን ማለት ነው። በሁለት ቫውሎች መካከል ከሆነ ላላ ያለች ዲ ያደርጋችሁ አንብቧት። ከቻላችሁ ቀስ ያላችሁ ትለምታላችሁ፣ ችግር የለም። ኦራይት አሁን አንዴን ከልሳት ምንም አይጠፋችሁም አይደል? የስራ መደብ ጃብ፣ የወር ደሞዝ፣ ሳለሪ፣ ዋጋ፣ ፕራይስ፣ ርካሽ፣ ቺፕ፣ ውድ፣ ኤክስፔንሲቭ፣ መቆጠብ፣ ሴቭ፣ ማውጣት፣ ስፔንድ፣ ዕዳ፣ ዴት ዴት ሳይሆን ዴት፣ ደንበኛ፣ ከስተመር፣ ስብሰባ፣ ሚቲንግ ወይም ሚቲንግ። ወንደርፉል ሁሉን መለሳችሁት አይደል? ዛሬ ከባለፈው ቪዲዮ ጋር 60 ቃላቶችን አየን ማለት ነው። ፓርትስ የሚቀጥል ከፈለጋችሁ ፊስር እያላችሁ ኮሜንት ላይ ድሮፕ አድርጉልኝ። አሁን አንድ ነገር ብቻ ይቀራችኋል፣ ፕራክቲስ ማድረግ ብቻ። ቪዲዮ ጠቃሚ ከነበረ የእናንተ ላይክ ኤንድ ሰብስክራይብ እየጠበቅ ነው። Thanks for watching. Learn English with confidence. God bless Ethiopia.